የስውሯ ማርያም እምነት ቅቤ ነው፣ በጾም ሰዓት መጠቀም እንችላለን ወይ የሚል ጥያቄ ነው የደረሰኝ። ጥያቄዎችን አከብራለሁ፣ እግዚአብሔር ያክብርልኝ። በጾም ሰዓት ቅቤ መቀባት ክልክል ነው በቤተ ክርስቲያኒቷ ስርዓት ፍትሐ ነገሥት አንቀጽ 15። በጾም ሰዓት ቅቤ መቀባት ክልክል ነው ሲጀመር። ከዛ በመቀጠል ደግሞ የቅቤና የማር እምነት የለም። ጌታችን ኢየሱስ ክርስቶስ እንኳን የተጠመቀው በውሃ ነው። ለምን ከተባለም ውሃ ለሁሉም ሰው ርኩብ ስለሆነ ለሁሉም ስለሚገኝ ሁሉም ሰው ድሃውም ሀብታሙም ስለሚያገኘው በውሃ ነው የተጠመቀው ማለት ነው። የዘንድሮቹ ጮሌና ጩልሌ አጥማቂዎችና የአብያተ ክርስቲያናት አስተዳዳሪዎች በገንዘብ የሰከሩ ጩልሌዎች የማያመጡብን ጣጣ የለም። ይሄ በገንዘብ መስከር ነው። በአካባቢው ያሉ ሰዎች ማር ያለበት አካባቢ ሲሆን ቀዳማያት የሚባል አለ። አስቀድሞ ከሚቆረጠው ማር አንዳንድ ቅል ይዘው ይመጣሉ። ይሄ ጊዮርጊስ ማር፣ ይሄ አርሴማ ማር፣ ይሄ ማርያም ማር እያሉ ህዝቡን ሲያደናግሩና ሲያጭበረብሩ ይውላሉ ማለት ነው። ከዛ በመቀጠል ደግሞ ሌላው አስቸጋሪው ነገር ደግሞ በአካባቢው ደግሞ አሁንም ደግሞ ሳር ያለበትና ላም ያለበት አካባቢ ከሆነ ህዝቡ ማሩን ይዞ ይመጣል። ያንን እምነት ነው ብለው ይቸበችባሉ ማለት ነው። የማር እምነት የወተት እምነት የሚባል ነገር የለም። እምነት ምንድነው ታዲያ ከተባለ ማይጠንተ ወርቁ ውስጥ የጣኑ እራሪ ወደ አመድነት የተቀየረው እሱን ነው ወስደው ከዱር አባቶቻችን ጀምረው በትንሽ ለታመሙ ሰዎች እየተሰጠ በውሃ በጥብጠው ሊጠጡት ይችላሉ። ፊታቸው ላይ ሊተባበሱት ይችላሉ። እሱ ነው እንጂ እምነት የሚባለው። አንዳንድ ቦታ ላይ የበሶ ጭብጦ እምነት ነው ብለው የሚሰጡ ሰዎች አሉ። እንዴ ኧረ እናንተ በገንዘብ የሰከራችሁ ሰዎች ጥግ ያዙ። ለምን ስርዓት አትይዙ? ቤተክርስቲያኒቷን ግራ አታጋቧ ተባካችሁ ባካችሁ። አንዳንድ ቦታ ላይ ደግሞ የሆነ የዛፍ ሽበት እሱ እምነት ነው ብለው የሚሰጡ ሰዎች አሉ። ምንድነው ጉዳዩ? እስኪ ወደ ቀልባችን እንመለስ፣ ወደ ልባችን እንመለስ እንጂ ቤተክርስቲያኒቷን ተባብሮ ማፍረስ ወይስ ተባብሮ ማነጽ ምንድነው የተያዘው? ስለዚህ የቅቤ እምነት የለም ነው የመጀመሪያው ነገር። የቅቤ እምነት የለም ነው። ይሄ አሁን ሰዎች የሚሉኝ ነገር ስውሯ ማርያም የምትባል ቦታ ነው የቅቤ እምነት ያለው። የስውሯ ማርያም ጎንደር ትሁን ሸዋ ትሁን ወሎ ትሁን ጎጃም ትግራይ ትሁን ኦሮሚያ ወይም ደግሞ ጉራጌ ክልል ትሁን እኔ የማውቀው ነገር የለኝም። የት እንደሆነች ራሱ እስካሁን መረጃውም የለኝም። ነገር ግን ድርጊቱ እጅግ በጣም አስቀያሚ ድርጊት ነው። አንዳንዶቹ አጥማቂዎች ሎሚ እምነት ነው ብሎ 50 ብር ሎሚ ይሸጣሉ። ሌሎቹ አጥማቂዎች ደግሞ ቅባ ቅዱስ እምነት ነው ብለው ደግሞ ቅባ ቅዱስ ይቸበችባሉ። ሌሎቹ አጥማቂዎች ደግሞ መቁጠሪያ አጋንንት ያስወጣል ብለው መቁጠሪያ ይቸበችባሉ። ቤተክርስቲያኒቷን እንደው ስርዓት የሚያስይዝ ሰው የለም? ቅዱስ ሲኖዶስ ምን ነው ስርዓት አስይዙልን እንጂ ስርዓት ያዙ እንጂ እንዴት ነው ስርዓት አስይዙልን አባቶቻችን። በየቦታው ያሉ አውደልዳዮችን ዝም ብላችሁ ታያላችሁ። እውነት ነው እናንተን ስም ሲያጣፉ ሲሳደቡ ነው የሚሉት፣ እውነት ነው። አባቶቻችን ግን ዝም ብላችሁ እስከዚህ ድረስ ማየት የለባችሁም። እያንዳንዱ እየተነሳ በቤተክርስቲያኒቷ ላይ የራሱን ሕግ እስኪያወጣ ድረስ ምንድነው ዝምታው ምንድነው? ቤተክርስቲያኒቷ ምእመኑ እየተጎዳ ነው ያለው። ስለዚህ በጾም ቅቤ አትበላም የተባለ ሰው እምነት ነው ተብሎ ተሰጥቶ ያንን በጥብጦ ሊጠጣ ነው ማለት ነው እንግዲህ በእሳት አቅልጦ። በጾም ቅቤ አትቀባም የተባለ ሰው እምነት ነው ተብሎ ተሰጥቶታል። አናቱ ላይ አስቀምጦ በቃ ሲዞር ሊውል ነው ማለት ነውና እንዲህ አይነት ድርጊት፣ እንዲህ አይነት ስርዓት፣ እንዲህ አይነት ማጭበርበር፣ እንዲህ አይነት አደገኛ አካሄድ ለቤተ ክርስቲያኒቷ መርዛማ ስለሆነ ይሄ ባጭሩ መቆም አለበት። ቅቤው በድራሾትነት ወይም ደግሞ በቀዳማያትነት ከመጣ ቀድሞ የደረሰ ተብሎ የመጀመሪያውን ግፊት ሰዎቹ ሰብስበው ካመጡት ቅቤው በቤተ ክርስቲያኒቷ ሱቅ ላይ ወይም ደግሞ ለነጋዴዎች እንደው ቤተ ክርስቲያን የገባም አይሸጥም ነበር። ዘንድሮ እንደው ዘመኑ የተበላሸ ስለሆነ ነው እንጂ አቡነ ዘበሰማያት የደረሰበት ቤተ ክርስቲያን የገባ የትኛውም ስለት የትኛውም መባ ለካህናት እንጂ ወጥቶ አይሸጥም ነው የሚለው ፍትሐ ነገሥቱ። አይሸጥም። ያ ነገር የገባበት ቤት ራሱ ችግር፣ መከራ፣ ስቃይ ነው የሚገባበት። ምክንያቱም የቤተ ክርስቲያን ሀብት ወደ ውጭ ወጥቶ አይሸጥም።
ለቤተ ክርስቲያን ብቻ ነው የሚሆነው እና ስለዚህ ይሄ እንደው ይሁን እንኳን ከተባለ በቤተ ክርስቲያኒቷ ሱቅ በቅቤነቱ ነው እንጂ መሸጥ ያለበት በእምነትነት መቸብቸብ የለበትም። በእምነት በነፃ እንኳን ቢሰጥ ቅቤ እምነት ነው ብሎ በነፃ መስጠት ይሄ ነውር ነው። ስለዚህ አይሆንም። ከሰማይ ሲወጡ